ይህንን ቅዳሴ ሲደርስ ሰው በህማሙ ከሱ ጋር መተባበር እንዲችል ነው። የፍቁር የጌታ ህማማት በተነገረ ጊዜ ልብ ይለያል፣ ህሊናም ይመታል። ይህንን ቅዳሴ ሲደርስ ሰው በህማሙ ከሱ ጋር መተባበር እንዲችል ነው። የወልድን መከራው ማን ይናገር ዘንድ ይቻለዋል? ይህ መከራን የተቀበለው ህማሙን የተቀበለው ማን ነው ብሎ ነው የሚጀምረው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? የአውደ መጻሕፍት ዝግጅታችን ጀምሯል። በዛሬው የአውደ መጻሕፍት ዝግጅታችን ዳሰሳ እየተደረገ ወደ እናንተ የሚደርሰው ከዚህ ከ14ቱ ቅዳሴ መጻሕፍት መካከል ዛሬ ወደ እናንተ የምናቀርበው ቅዳሴ ዮሐንስ አፈወርቅ የተመለከተ ይሆናል። በዚህ አጋጣሚ የጌታችን የመድኃኒታችን የኢየሱስ ክርስቶስ ህማማቱን በሙሉ ከሚዘረዝሩና እጅግ በጣም አገላለጾቹ ላይ ጌታችን ስለኛ ሲል የከፈለውን ዋጋ እኛ በመንረዳው ነፍስ የተከፈለላትን ዋጋ ቤዛዋን የምታመሰግንበት የቅዳሴ ወይም የምስጋና መጽሐፍ ነው። በውስጡ ምን ይዘቶች አሉ? ምንስ ብለዋል? ህማማቱን እንዴት ገለጸው? የሚሉትን ወደ እናንተ የምናደርስ ነው የምንሆነው። ከኛ ጋር ቆዩ። እንደተለመደው በመጽሐፉ ላይ ዳሰሳ እያደረገ ከኛ ጋር የሚቆይ እንግዳ ጋብዘናል። እንግዳችን እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። እስቲ ራስን ከተመልካቾቻችን ጋር አስተዋውቅ። ያው ስሜ ዲያቆን ዳንኤል ታደለ ይባላል። በደብረ ነጎድጓድ ቅዱስ ዮሐንስ ወመካነ ጎልጎታ ቅድስት ማርያም ቤተክርስቲያን አገለግላለሁ። እንዲሁም ያው በዚሁ በማህበሩ ላይ በአገልግሎት ላይ ያለው። መልካም። እንኳን ደህና መጣህ ልልወዳለው። እንግዲህ በዚህ በጾማችን ውስጥ ባለፈውም ተመልካቾቻችን ተከታትለውታል ብዬ ተስፋ አደርጋለሁ። ከዚህ ከቅዳሴ መጻሕፍት መካከል ነገረ ምጽአቱን የሚያወሳውን እንደዚሁ አቅርበን ነበረ። ደግሞ የቤተ ክርስቲያናችን ድርሳናት መካከል ህማማቱ ከሚናገሩት በርካታ መጻሕፍቶች አሉ። ትልቁ ህማማት እንዳለ ሆኖ በዚህ ላይ ደግሞ ያለው መጽሐፋችን ላይ ወይም የቅዳሴ መጽሐፍ ላይ ነገረ ህማሙን በጥልቀት ከዘረዘሩት መካከል አንዱ እርሱ ይገኛልና እንዴት ዘረዘረው የሚለውን ወደ ኋላ ላይ እንመጣለንና ጥቂት እንደው ስለ ደራሲው ወይም ስለ ጸሐፊው ብለህን ብንጀምር እንደተለመደው። መልካም። እንግዲህ ያው ራሱም ባለቤቱም ደራሲው ዛሬ ቅድም አንተም ስታስተዋውቅ እንደነበረው ቅዱስ ዮሐንስ አፈወርቅ አንድ በጣም የሚታወቅበት አንድ ንግግር አለና ከዚህ ከቅዱሳት መጻሕፍት ጉዳይ ላይ በዙሪያ ሲናገር የትኛውም መጽሐፍ አንድ ሰው ለማንበብ ከመክፈቱ በፊት ደራሲውን ወይም ጸሐፊውን ማወቅ መቻል አለበት የሚል አንድ በጣም የሚታወቅለት ትልቅ ትምህርት አለ የቅዱስ አባት እና ስለሆነ የእሱም ሀሳብ ስለሆነ ስለሱ ሳንናገር ማለፋችን አግባብ አይኖርም። ቅድም አንተ እንዳልከውና እንግዲህ ቅዱስ ዮሐንስ አፈወርቅ የኛ ቤተክርስቲያን የእያንዳንዱን ቅዱሳን አባቶቻችንን ስራዎቻቸውን ስታቀር መጀመሪያ ዜና ህይወቶቻቸውን በመተረክ ነው የምትጀምረውና እያንዳንዱን ቅዱሳን ገድላትም ስታይ እያንዳንዱ የቅዱሳን አባቶቻችን ታምራትን ድርሳናትን ስታይ መጀመሪያ የሚቀድመው ከማን ተወለደ፣ የት ተወለደ፣ እንዴት አደገ የሚለውን ታሪካዊ ዳህራውን በማንሳት ነው ወደ ቀጣዩ ጉዳይ የሚሄደው። እንግዲህ ቅዱስ ዮሐንስ አፈወርቅን ስናነሳው ቤተሰቦቹ መልካም የነበሩ ቤተሰቦች ናቸው። በተለይ እናቱ አትናሲያ ጋር ነው ረጅሙን ጊዜ ቅዱስ ዮሐንስ አፈወርቅ ያሳልፈው። ባደገበት ዘመን በህይወት ዘመኑ አስቀድሞ በክርስትናው ዓለም ያልነበረ አባት ነው። በተለይ ደግሞ በዓለማዊ ህይወቱ ደግሞ በጣም የተለያዩ ትምህርቶችን እንደተማረ የተለያዩ ድርሳናትና የዚህ ቅዱስ አባት ህይወትን የሚያትቱ መጻሕፍቶች ይገልጹልናል። እንዳብነት ያህል በጣም ቅዱስ ዮሐንስ አፈወርቅ ከሚታወቁባቸው ሁለት መሰረታዊ ትምህርቶች ከተሞራል ተብሎ ከሚናገሩት የመጀመሪያው የሚገርም የስነ ጥበብ ንግግርን የተማረ ቅዱስ አባት። ንግግር ከተባለ የቅዱስ ዮሐንስ አፈወርቅ ነው ልታመጣው የምትችለው። ያው በኋላ ላይ እናዩታለን። በተለይ በመንፈሳዊ ትምህርቶቹ በነገረ ማርያም ላይ ባደረገባቸው ተጋድሎቹ አፈወርቅ ተብሎ የሚል ስያሜ እንኳን ቤተክርስቲያናችን እንደተሰጠው ትናገራለችና ያው ቅዱስ ብሎ ዮሐንስ ኢየሱስም ዮሐንስ ነው። ከዛ በኋላ ነው አፈወርቅ የሚል ስሙ እና በጣም ልሳኑ የሚጣፍጥ የሆነ ታላቅ ቅዱስ አባት ነው እና አስቀድሞ የጥበብንም ንግግሮችን ተምሯል። የስነ ጥበብን ንግግር እንዴት እንደሆነ መሆን እንዳለበት እንዴት ተምሯል። ከዛ ውጪ ግን የፍልስፍናንም ትምህርት ተምሯል። በተለይ በእኛ ቤተክርስቲያን በውጮቹ ዓለም ላይ የሚነሳ ሁለት አይነት የፍልስፍና ትምህርቶች አሉ። ቅዱስ ዮሐንስ አፈወርቅ ሁለቱንም ነው ያጠናው። ይሄ ቲዮሴንትሪካል ፊሎሶፊ እና አንትሮሴንትሪካል ፊሎሶፊ የሚባሉ ሁለት የፍልስፍና ዓለሞችን ሁለቱንም ተምሮ ነው የመጣውና
አይቶ ከሆነ አብዛኛው ድርሳኖቹ ላይ አብዛኛው ንግግሮቹ ላይ ቅዱስ ዮሐንስ አፈወርቅ የሚናገርበት መንገዶች አንተ ጋር ቁጭ ብሎ የሚያወራ ያህል እስኪሰማ ድረስ እንዴት ትለኛለህ እንዲህ እንደምትለኝ አውቃለሁ ቀጣዩ እንዲህ ሊሆን እንደሚችል አውቃለሁ እያለ ቀድሞ ነገሮችን የመረዳት የሰው ልጅ ስነ ልቦና የማወቅ መንገድ ያለው ያጻጻፍ ዘዴ ይጠቀማል የቅዱስ አባት ይሄንን ሁለቱን ትምህርቶች እንደተማረ የታሪኮቹ ይናገራሉ ግን አረካም ነው የሚለው ቅዱስ ዮሐንስ አፈወርቅ ማለት ሰው እግዚአብሔርን እስካላገኘ ድረስ በየትኛውም ጥበብ ቢሞላ በየትኛውም ጥበብ ላይ ምርምር ቢደርስ የጥበብ መጀመሪያውንም መጨረሻውንም እስካላገኘ ድረስ ውስጡ ሰላም ሊሆን አይችልም አንድ የጥበብ ሰው የተመከረውን አንድ ምክር መጽሐፍ ቅዱስ ላይ ላስታውስ ያው ጠቢቡ ሰለሞን ነው የሚነሳው የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ብሎ እግዚአብሔር ምን ልስጥ ብሎ ሲነግረውም ማስተዋልና ጥበብን ስጠኝ ያለው የጥበብ ጥግ ብለን እንድናነሳለት ምንችል ሰው አንድ ምክር ተመክሯል ጥበበኛ ነኝ ብሎ ሰለሞን ምክር አያስፈልገኝም አላለም እና ምንድነውም ያህም አባቱን የመከረው ቅዱስ ዳዊት ልጄ ሆይ ሰው ሁን የሚል አንድ በጣም ደገኛ ምክር መክሮት ነበርና ይሄ ሰው መሆን የሚለውን ጽንሰ ሐሳብ ስታየው ከክርስቶስ ጋር ከእግዚአብሔር ጋር ሰው አብሮስ ካልሆነ ድረስ አብሮስ ካልኖረ ድረስ ሙሉ ሰውነት ሊኖረው አይችልም ይላል እና የሰውነት ጥግ ማለት ሰው ከእግዚአብሔር ጋር በትክክል ታውቆ መኖር ሲችል ነው ዮሐንስ አፈወርቅ በሕይወት ዘመኑ የገጠመው መንገድ ምንድነው ካልከኝ ይሄ ስለ ጥበብ ተምሯል ዓለማዊ ዕውቀቱ ላይ ምንም ችግር የለበትም ግን አሁንም የሆነ የጎደለ ነገር እንዳለው ይናገራል በሕይወት አጋጣሚው በአንድ ድርሳኑ ላይ ያነሳው ንግግር አለ ይሄ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሰውን በአርአያችንና በአምሳላችን እንፍጠር አለ ካለ በኋላ ቁጥር 27 ላይ ሲደርስ ሰውን በአርአያው ፈጠረ ይላል ለዘመናት ኦሪት ዘፍጥረት አተታን ቅዱስ ዮሐንስ አፈወርቅ ሲሰራ ጥያቄ ሆነበት የነበረው አንደኛው እቺኛዋ 50 የምትለው ቃል ከታች መግዶላ ነበርና ይላል ለምንድነው ብሎ እንደምታውቀው በሕይወት ዘመኑ ይሄ ቅዱስ አባት መጻሕፍትን ሲተረጉም ጻፊዎችንም ጠርቶ የሚያናገርበት ታሪክ እንደነበረው ድርሳናት ይገልጣሉና ሙሴን የጠየቀው ጥያቄ ለምንድነው እቺ 50 የምትለው ሲል ሰው የመሆን ሙሉነትን ሰው በነጻ ፈቃዱ የሚያገኛት የሰው የተፈጠረበት ትልቁ ዓላማ መምሰል ነው እቺ 50ን ማግኘትና ለዚህ ነው እኔ ክርስቶስን መስያለሁ እናንተ እኔን ምሰሉ ቅዱስ ሆኑ እኔ ቅዱስ ነኝና እናንተ ቅዱሳን የሚሉ ጥቅሶች ሙሉ መጽሐፍ ቅዱስ ላይ የሚበዙት ምናዩና የሰውነት ጥግ ለካ እግዚአብሔርን መምሰል መቻል ነው ቅዱስ ዮሐንስ አፈወርቅ ይህንን በተረዳ ሰዓት ቀጥታ ያደረገው ወደ መንፈሳዊ ትምህርትን መማር ነበረ በጣም የሚደንቅ የፋሲካ በዓል ዕለት ነው ክርስትናን የተቀበለው እና በሚያዝያ 23 ነበር የነበረው ተጠመቀ ከተጠመቀም በኋላ ቅዱስ ዮሐንስ አፈወርቅ ቃል በቃል ያጠመቀው አባትም ሲናገር ከዛ ጊዜ ጀምሮ ቅዱስ ዮሐንስ አፈወርቅ ሙሉ ህይወቱን የተቀየረችው ነው የሚለው አነጋገሩ ተቀይሯል ዋዛና ፌዝን በጣም ጠልቷል ከክፉ ነገሮች ሁሉ በጣም ርቆ በጎና ደገኛውን ትምህርት ያስተምር እንደነበር ነውና የጥምቀትን ጉዳይ ጠቅሶለታል የሱን ህይወት ባነሳበት አውዱ ላይ ምንድነው ያለው ይሄ ብርሃን ዓለም ቅዱስ ጳውሎስ የገለጸውን የሮሚ መልእክቱ ምዕራፍ 6 ላይ ያለችን ንግግር ነው የሚያነሳው ጥምቀት ማለት መሞት ነው የሚለው ይሄ ሞቱን በሚመስል ሞት ከርሱ ጋር ከተባበርን ትንሳኤን በትንሳኤ ከርሱ ጋር እንተባበራ የሚለው አለና ቅዱስ ዮሐንስ አፈወርቅ ከዛ በኋላ ዓለምን አላቃትም ነው የሚለው ይሄ ማለት በጣም ይወደዋል ውዳሴ ጳውሎስ የሚል አንድ መጽሐፍ አለው እዚህ ቅዱስ አባትና የቅዱስ ጳውሎስን ህይወት ፈለግ ነው ተከትሎ ሲኖር የነበረው ቅዱስ ጳውሎስም የህይወት መንገዱን የሚጓዝበት መህሩ የነበረበት ወይም ደግሞ የቅዱስ ጳውሎስ የህይወትን የተረዳበት መንገድ በመሞት ነው የጀመረው እና አይተው ከሆነ እኔ በዓለም ዘንድ የሞትኩ ነኝ ዓለምን በእኔ ዘንድ የሞተች ናት ብንኖር ለእግዚአብሔር ነው ብንሞትም ለእግዚአብሔር ነው በቃ ህይወትን ዲፋይን ያደረጋት በዚህ በሞት ነው ምክንያቱም ጥምቀትን ያገኘ የጻፈበት መንገድ ሞት በሚለው ኮንሰፕት ነው ስለሆነ ቅዱስ ዮሐንስ አፈወርቅን ከዛ በኋላ ከተጠመቀ በኋላ ዓለም በእኔ አትኖርም ነው ያለው ይሄን ትምህርት ያው ከቅዱስ ጳውሎስ ነው የወሰደው ይሄ አባት በዚህ ፎሎ አፕ ሄደ መጨረሻ ላይ በዓለም ዘንድ መሞቱን ያመነ ቅዱስ ዮሐንስ አፈወርቅ የተለያዩ ነገስታት ሲነሱ እየተቃወማቸው ሳይፈራ መገሰጽ ትሏለች ቤተክርስቲያን ሳይፈራ እየገሰጸ እየተናገረ እስኪሰደድ ድረስ ሆኖ መጨረሻ ላይ በሰማዕትነት ያረፈ ታላቅ ቅዱስ አባት ነው መልካም ከልብ አመሰግናለሁ እናንተም ተመልካቾቻችን ከኛ ጋር ስትቆዩ በተለይም ቅዱስ ዮሐንስ አፈወርቅ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማማተ መስቀል እንዴት ገልጦታል ጾማችን እየተገባደደ መሄዱን ተከትሎ ቅድስት ቤተክርስቲያናችን ተግባራዊ ክርስትናን ከምትፈጽምባቸው ወራቶች ወይም ሳምንታቶች ወቅቶች መካከል ሰሙነ ሕማማትን ነው ይህንን ስዕላዊ በሆነ ቃላት ድምጽ አውጥተው መናገር እስኪችሉ ድረስ የክርስቶስን ሕማም የገለጠበትን የቅዳሴ መጽሐፍ ነው ወደ እናንተ እየደረሰ የሚገኘው ብዙ ታተርፋላችሁ
የቤተ ክርስቲያን ትምህርትን በዚህ መልኩ አባቶቻችን እንዴት አመጡት የሚሉትን ወደ እናንተ የምናደርስን የምንሆነው አሁንም ከኛ ጋር ሆኖ መልካም ዲያቆን እንግዲህ ጥሩ አርገህ ነው ስለ ቅዱሱ የገለጥከውና አንድ ሰው ማንነቱ ካልታወቀ ስራውን መግለጥ አይቻልምና ቅዱስ ዮሐንስ አፈወርቅ ሲነሳ ትህትናው ሶሪያውያ በተለይ በአንጾኪያ አካባቢ የሚገኙት አባቶቻችን በትህርምት ህይወታቸው በጣም ይታወቃሉ። በጾም በጸሎት ጽሙድ ሆኖ ሰውነቱ እንደውም በጣም እስኪከሳ ድረስ ይጾም እንደነበረ ለገዳም ህይወት ይተጋ እንደነበረ እንደገና ሲያስተምር በዘመናችን እንደምንመለከተው በሰዎች ዘንድ አድናቆትን ይፈልግ ሰው አልነበረም። ልክ በልቡ ውስጥ ክርስቶስን ተክሎ ከሚኖሩት ክርስቶስን እለት እለት ከሚያዩትና መከራውን የተከፈለውን ዋጋ በህይወታቸው እየገለጡ ከኖሩት አባቶች መካከል በፕትርክና ዘመኑ የደረሰበትን ቤተክርስቲያን እንዴት አድርጎ ማሻገር እንዲቻል አንዱ መጥቀስ ቢባል ካሉት ቤተክርስቲያን ከበጎ ጎኗ ወይም ከበጎ መዛግብቷ ገልጣ ከምታሳያቸው ቅዱሳን መካከል አንዱ ቅዱስ ዮሐንስ አፈወርቅ ነው እና ሲያስተምር ለሰዎች ይጠነቀቃል። ቅድም አንተ እንደጠቀስከውና ይሄ ነገር ይጸናቸው ይሁን ይከብድባቸው ይሁን ወይም እንዳልተናገር ሁሉ ቁጠሩት ይላል። በጣም ለሚያስተምረው ትምህርት የሚጨነቅ ምክንያቱም የከበደ ነገር አሸክሞ ከክርስቶስ መንገድ እንዳይወጡ ከክርስቶስ ማዕቀፍ እንዳይወጡ ያደርግ ነበር። አባቶቻችን ስንል ልክ ይሄ ያላዋቂነት ቤተክርስቲያን አንዳንድ የምትቀባው ነገር አለ። ቅድም እንደገለጽከው በዘመኑ የነበረው ፍልስፍናውንም ትምህርቱንም የቤተክርስቲያንን ሙቀት ጨብጠው ክርስቶስን እግዚአብሔር በገለጠላቸው ራሱ በገለጠላቸው መልኩ የገለጡበትን ነገር ነው የምናመጣውና እስቲ ወደ ስራዎቹ እንግባና ዛሬ በዚህ መጽሐፍ ላይ የምንመለከተው ነገረ ሕማሙን ነው። የቅዳሴው ክፍሎች ምን ምን ይዘዋል አወቃቀሩ የሚለውን ጥቂት ነግረህን ነገረ ሕማሙን እንዴት ገለጠው ወደሚለው ብንገባ ይዘት። በጣም መልካም። ያው በርግጥ የቅዳሴ ዮሐንስ አፈወርቅን ስናይ የቅዳሴውን ባህሪውን መረዳት ያስፈልጋል ብዬ አስባለሁ። በጣም 14ቱም ቅዳሴዎችን የሚያመሳስላቸው አንድ ኮመን የሆነ ባህሪ ያላቸው ከዚህ መካከል 4 ነው ብላ ነው በእኛ ቤተክርስቲያን አባቶች በተለያዩ መጻሕፍትም ተዘግቦ የምናገኘው በጣም መሰረታዊ የሚባሉ የቅዳሴ የባህሪው መገለጫ ሲባል 4 ናቸው ይላል። የመጀመሪያው ዋናው የዚህ የቅዳሴ መጽሐፍት ዓላማው ወይም ደግሞ የቅዳሴ አገልግሎት ዓላማው ዋናው ምንድነው ሲባል የአዲስ ኪዳን መስዋዕትን መግለጥ ነው የሚለውና አይተው ከሆነ የመጨረሻው ላይ አሁን ቅዱስ ዮሐንስ አፈወርቅ ቅዳሴ ብለን ስንገባ ወይ ቅዱስ አትናቴዎስ ምናምን ብለን የተለያዩ የቅዱስ አባቶቻችንን ቅዳሴ ለማየት በመንገባ ሰዓት መጀመሪያ የሚያነሱት አኮቴተ ቁርባን የሚል ነው መለያቸው ማለት ነው። የቁርባን ምስጋና ብለው ነው የሚያቀርቡትና ስለሆነ ቁርባን ማለት መስዋዕቱን ነው የሚያነሱት እና ስለሆነ ቅዱስ ዮሐንስ አፈወርቅ አንድ ሰው ቅዳሴውን ገና ከፍቶ የቅዱስ ዮሐንስ አፈወርቅ ቅዳሴ ለማንበብ ሲል መጀመሪያ የሚያየው ወደ ፍሬ ቅዳሴው መግቢያ ላይ የቁርባን ምስጋና የምትል ቃል ነው የምታገኘው ገና ስለሆነ የሚገልጥልን የዚህ ቅዳሴ ባህሪው የመጀመሪያው መገለጫው የቁርባን ምስጋናን መግለጥ ነው። በኋላ ላይ ነው ዮሐንስ አፈወርቅ እንዴት አድርጎ ቁርባን ራሱ ሲገልጥ እንደነበሩ እንዴት ለኛ ትልቅ ስጦታ እንደሆነ ቅዱስ ቁርባን የሚገልጥበት መንገዶች አሉ። ሁለተኛ የክርስቶስን የማዳን ስራ ነው ዛሬ የምናነሳው ከክርስቶስ አምላካችን ስለ ስሙ አጠራር ክብር ይግባውና ከሄደበት መንገዶች እኛን ለማዳን አንዱ የምናነሳው ሕማሙን ያው ልደቱ አለ እርገቱ አለና ለዚህ ነው ንዜኑ ሞተ ካይደል የምትለው ቤተክርስቲያን ስራዋ ነው። በቃ ይሄን መናገር ስራዋ ነው ለቤተክርስቲያን እና ቃል በቃል የሚለው ቅዱስ ዮሐንስ አፈወርቅ ሕማሙን ሞቱን ስናነሳ መቼም ሕማሙን አብረን እናነሳለን ማለት ነውና ሁለተኛ የሚለው የክርስቶስን የማዳን ስራ እንዴት እንደነበር ክርስቶስ አምላካችን ከቤተልሔም ጉዞ አንስቶ እስከ ቀራንዮ ያደረጋትን በ3 ሰዓት ውስጥ ቤተክርስቲያናችን ታሳየናለች ማለት ነውና ሁለተኛ ይሄንን ጉዳይ በዚህ መጽሐፍ ላይ በቅዳሴው ላይ የምናገኘው ይሆናል ማለት ነውና ሁለተኛው የቅዳሴው ባህሪ የሚያነሳልኝ ነው። ሶስተኛው የሰማይ ምስጋና ነጸብራቅና አጠቃላይ ከመላእክት ጋር ያለንን ጉዳይ ህብረታዊነትን የሚያነሳ ንግግር ነው። ላይ አይተው ከሆነ እንዳብነት ያን ሱራፌል ወኪሩቤል ይሰግዱ ሎቱ ብለን በመናነሳበት አወር ላይ ምስጋናቸውንም ከነሱ ወስደናል እኮ እንዲህ ያሉ ይጠሩሃል ቅዱስ እግዚአብሔር ቅዱስ ኃያል በእያንዳንዱ የዚህ ቅዱስ አባት ድርሳ ቅዳሴ ላይ ቅዱስ እግዚአብሔር ቅዱስ ኃያል የሚል ጽሁፎች እናገኛለንና ይሄ አንዱ የመላእክትን ሰማያዊ ምስጋናው ነጸብራቅ ማሳያ ነው። አንድ ልጨምር የመጨረሻ አራተኛው በጣም ለዚህ ለዛሬው ዳሰሳችን መግቢያችን የሚሆነው ህብረታዊ ህልውና የሚል ትምህርት አለን በእኛ ቤተክርስቲያን እና ቅዱስ ዮሐንስ አፈወርቅ ትልቁ ይሄን መጽሐፍ ሲጽፍ ይሄንን ቅዳሴ ሲደርስ ሰው በህማሙ ከሱ ጋር መተባበር እንዲችል ነው
ቅድም ታስቶስ እንደነበር እንዳልኩት የቅዱስ ጳውሎስን ፈለግ ነው በጣም ብዙ ነገር የተከተለው ቅዱስ ዮሐንስ አፈወርቅና ሞቱን በሚመስል ሞት ከርሱ ጋር ከተባበርን ካለ ህብረት አለች ማለት ነውና በኋላ ላይ ስናነሳው የምናየው ይሄ ህብረታዊ ህሉና እንዴት ወደኛ ህይወት እንደመጣ ገና ቅዳሴውን ሲጀምር ቅዱስ ዮሐንስ አፈወርቅ ይናገራልና በተለይ ቅዱስ ኤጲፋኒዮስም ሐሳብ አለ እዚህ ላይ በአራት መንገድ ነው የሚገልጸው። የመጀመሪያው ህብረታዊ ህሉና ሰው የነበረው ይላል ከውድቀቱ በፊት ሰው ከእግዚአብሔር ጋር ያለው ህብረት ነበር ይላል። እንግዲህ አዳምና እግዚአብሔር የነበራቸው ጥብቀት አምላካችን እግዚአብሔርና አዳም የነበራቸው ግንኙነት በጣም ጥብቅ የሆነ ነበረ። ሁለተኛው ህብረታዊ ህሉና ሰው ከቅዱሳን መላእክት ጋር የነበረ ግንኙነት ነው። ለዚህ ነው ገርላ አዳምም ታስቶስ እንደነበር ገና የሚነግረን የአዳም መባረሩን ባዩ ሰዓት መላእክት አዘኑ ይላል። የሰው መመለስ ደግሞ ባዩ ሰዓት መላእክት ተደሰቱ ብሎ ደግሞ ሉቃስ በወንጌሉ ቅዱስ ሉቃስ ገልጦልናል ማለት ነው። ከመላእክት ጋር ያለው ህብረት ከቅዱሳን ጋር ያለው ህብረት ምን ይመስላል የሚለው በኋላ ላይ ቅዱስ ዮሐንስ አፈወርቅ እናነሳዋለን። ሶስተኛ ሰው ከሰው ጋር ያለው ህብረት ነው። የአንትሮፖሎጂ የሚባል ትምህርት አለ በዚህ በነገረ መለኮት ላይ ሰው ከሰው ጋር ያለው ህብረታዊ ግንኙነት ምን ይመስላል ነው። አራተኛ ከእንስሳት ጋር ነው። በዚህ በዛሬው ዳሰሳችን ላይ በቅዱስ ዮሐንስ አፈወርቅ ሶስቱ ናቸው በጣም የተብራሩት። ሌሎቹ ቅዳሴዎች ላይ ስናይ አራተኛው ተጨምሮ እናያለን። የቅዱስ ዮሐንስ አፈወርቅ ግን ባህሪውን የነዚህን የቅዳሴውን ባህሪ የህብረታዊ ህሉና መገለጫ ሶስቱን ነው በስፋት ሲገልጥ የምናየው። ሰው ከእግዚአብሔር ጋር፣ ሰው ከቅዱሳን መላእክት ጋርና ሰው ከሰው ጋር ያለው ህብረት ምን መምሰል እንዳለበት ይገልጻል ማለት ነውና የቅዳሴን ይዘቱን ስንመለከት ባህሪውን እነዚህ አራት ባህሪዎች አሉት ለማለት ያለው። መልካም ከልብ ነው ማመሰግነውና እንደው ወደ ህማሙ የገለጠበትን ያው ይዘቶቹ አንተም እንዳነሳው መጀመሪያ ያለውን ይናገራል። ከልደቱ ጀምሮ እንዴት ያለ ልደት ሲባል ሰዎች የሚያስቡበት አለ። ለምሳሌ ከኛ በአፋ የሚያነሱት አሉና ልደቱን የሚያጠይቅበትና ሰዎች በምን ያለ መረዳት እንዲረዱት ይናገራል። ከዛ ይመጣና የወልድን መከራው ማን ይናገር ዘንድ ይቻለዋል? እውነት ቃላትስ ራሱ ይገልጡታል ወይ? የክርስቶስን መከራ እንናገር ዘንድ እንደምን ይቻላል እያለ ቃላቶችን እየፈለገ ይጠይቃል። እጅግ የሚያራራ የምትወዱት አልቅሱለት እያለ ወደ ውስጡ እየገባ ይመጣል። ለምንድን ነው የምናለቅስለት? እሱ ሁሉን የሚችል በራሱ ፈቃድ ቤዛ ሲሆን ስለኛ መዳን ዋጋ ሲከፍል እንደምን ወደድከን የሚለውን ያጠይቃል እንጂ ልክ ሰዎች እንደሚያነሱት ይሄ የማይችል የተናቀ አይደለምና የክብር አምላክ በአባቱ ዘንድ ያለ ይናገራል። ከአባቱ ሳይወጣ መጣ ይላል። ሳይነጣጠል ወደዚህ መጣ ይላል። በአባቱ ዘንድ አለ፣ በዚህ ደግሞ አለ። በበረት ሲጣል እሱ በክብር በዛ አለ እያለ እያነጻጸረ ይመጣል። ልክ በዘመኑ ለነበሩት በፍልስፍና ለሚጠፉት ለምሳሌ አምላክ አይወለድም ወይስ አምላክ እንዴት ሊወለድ ይችላል ለሚሉት መጥፋት እንዳይሆንባቸው ስለሱ ያነሳልና እንደው ሌላውን ብንቶ ህማሙን እንዴት ገለጠው የሚለውን ብንጀምረው። እኔ በጣም የሚደንቀኝ አሁን አንተ ያነሳቸው ሐሳቦች በኋላ ላይ በጣም በስፋት የምናነሳቸው ናቸው። ቅዱስ ዮሐንስ አፈወርቅ ከሌሎቹ ቅዳሴዎች በጣም ለየት የሚያደርገው ይሄ መከራን የተቀበለው ህማሙን የተቀበለው ማን ነው ብሎ ነው የሚጀምረው። መጀመሪያ ዲፋይን ያደርገዋል ወይም ይገልጠዋል። ማንነቱን በጣም በማስረዳት ነው የሚጀምረውና የትኛውም መጽሐፍ የቤተክርስቲያናችን ቅድም ጻፊን እንኳን ማን ነው ብለን እኮ አውርተናል። ስለሆነ መከራ የሚቀበልልን ዋጋ የሚከፍልልን ይሄ ነገረ መለኮታዊ እይታውን በማስረዳት የሚጀምር መጽሐፍ ነው። ይሄ መጽሐፍ ምን አለ መሰለህ? ለምሳሌ ነብዩ እግዚአብሔር ሙሴ ገና ስንገልጠው መጽሐፍ ቅዱስን መጀመሪያ የምናገኘው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ስለሆነ ፈጣሪ መሆኑን ገለጸልን። የሐዲስ ኪዳን ዘፍጥረት ብለን የምናነሳው በሊቃውንት አንደበት እንዲህ ተብሎ የሚገለጸው መጽሐፍ የዮሐንስ ወንጌልንም ደግሞ ስትመለከተው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብሎ ገልጠው ተናግረዋል ማለት ነው። ልክ እንዲህ ሁሉም ይህን አምላክ ማን እንደሆነ በመግለጽ እንደሄዱበት ሁሉ የቅዳሴ ዮሐንስ አፈወርቅም ይህን አምላክ ማን ነው ብሎ ይገልጸዋል እና ቃል በቃል ቅዳሴው ላይ ያነሳው እንዲህ ይላል። ዲያቆኑ መጀመሪያ አስቀድሞ ልባችሁን በሰማይ አድርጉ ብሎ ካዘዘ በኋላ ቅዱስ ዮሐንስ አፈወርቅ የአብን አኗኗር እንናገራለን ብሎ ይጀምራል እና ምን አለ? ከርሱ አስቀድሞ ያለ ማንም የለም፣ ከርሱም በኋላ የሚኖር ከርሱም በኋላ የነበረ ማንም የለም፣ እንደርሱ ያለ ማንም የለምና እና እርሱ ከሁሉ በፊት አስቀድሞ ነበር፣ ሰማያት ሳይዘረጉ የየብስ ፊትም ሳይታይ ተራሮችም ሳይቆሙ ይላል ቅዱስ ዮሐንስ አፈወርቅ። እርሱ ነበርና ከጊዜያትም ከሰዓታትም አስቀድሞ ከሌሊትና ከመዓልትም አስቀድሞ ከወርና ከዓመታትም ከወራትም አስቀድሞ በባህሪው የነበረው እርሱ አብ ነው። ማን ነው የሚለውን ገልጾልናል ማለት ነው። ከኔም ካንተም በፊት አብ ነበር ነው። ከስነ ፍጥረታት በፊት እግዚአብሔር ነበር ነው። ከሰዓታትም ከጊዜያትም በላይ ነው እርሱ።
ከሁሉም በፊት ነበር እና እየተናገረለት ያለው በኋላ ላይ ነው ያለ የማይወሰነው ደግሞ ብሎ አብን በዚህ ልክ ከገለጸ በኋላ ቅዱስ ዮሐንስ አፈወርቅ ቆይ ደግሞ ስለ ወልድ ልንገራችሁ ይላል። እዛው ላይ ወልድ ደግሞ ማን ነው ብሎ የማይወሰነው ተወሰነ እያለ ዘመን የማይቆጠርለት ዘመን ተቆጠረለት እያለ ስለ ወልድ ማንነት እንዲናገራና የመጀመሪያው የቅዳሴው ይዘት የቅዱስ ዮሐንስ አፈወርቅ ይሄንን ማብራራት ነው። ይሄ አምላክ አሁን በኋላ መከራ ተቀበለ፣ ሞተ፣ ተነሳ፣ አዳነን ብለን የምንናገረው መጀመሪያ እርሱ ማን ነው የሚለውን በማብራራት ይጀምራል የመጀመሪያው ይዘት ላይ። ሁለተኛው ይዘት ላይ እንግዲህ ሳለ የማይቆጠርና የማይሰፈር በእኛ ላይ የታወቀው የቸርነቱን ብዛት እንናገራለን ይላል። እንግዲህ ቅድም ብሏል የማይቆጠር ዘመን የማይለካለት ከጊዜያቶች በፊት የነበረ እያለ እያንዳንዱን ካብራራ በኋላ ሁለተኛው ይዘት ላይ ሲገባ ቅዱስ ዮሐንስ አፈወርቅ ስለ ቸርነቱ እንናገር ዘንድ ይገባል ብሎ የእግዚአብሔርን ቸርነት ይናገራልና አሁን ወደ ሕማማቱ ሊመጣልን ነው። እርሱ ግን ፈጥሯቸው አልተዋቸውም ይላል። ወይም ፈጥሮኛን ግን ሊተወን አልወደደም ይላል። ስለሆነ ሊተወን ካልወደደ ቀጣዩ ጉዳይ የሚሆነው መከራ ሊቀበልን እየመጣ ነው። አይቶ ከሆነ ስትራክቸሩን ቅዳሴው የተሰራበት ገለጸው፣ በጣም ዲፋይን አደረገው፣ አብራራው። ይሄ ሆሊ ትሪቲ የሚለው ወይም ነገረ ሥላሴ የሚለውን ጉዳይ በጣም በሰፊው ቅዱስ ዮሐንስ አፈወርቅ ካብራራ በኋላ አሁን ግን ቸርነቱን እናገራለሁ እና ልክ ሁለተኛው ላይ ሲገባ ፈጥሮናል ሊተወን አይወድም ነው የሚለው። እሱ ነው የፈጠረን ስለሆነ ሊተወን ስንጠፋም ሊወድ አይፈልግም እና ለዚህ ነው ወንጌላዊም ቅዱስ ዮሐንስ የጠፋውን ሊያድን መጥቷል ብሎ የተናገረው ሊፈልገው መጥቷል ብሎ የተናገረውና ሁለተኛው ይዘት ላይ እንደው ቸርነቱን እናገራለሁ ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። 3 4 5ቶች ደግሞ አሉ ቀጣይ የሚመጡ ማለት ነው። እንግዲህ ወደ ሶስተኛው ከመግባቴ በፊት ቅዱስ ዮሐንስ አፈወርቅ ከተናገራቸው ከዚህ ላይ ምን ይላል መሰለ? በምልሃቱ የማይወሰን በማፀን ተጸነሰ፣ በላይም ሳይጎድል በማፀንም ተወሰነ፣ በታችም ሳይጨመር ተወለደ ይላል። ከተወለደ በኋላ ይሄንን ቸርነት ሲናገር ሶስተኛው ነጥብ ላይ እያንዳንዳችን ልናውቀው እንደሚገባ እርሱን ቸርነቱን ለመረዳት ሳናቀው ልንረዳው አንችልም ካለ በኋላ የአራቱ ወንጌላውያን የክርስቶስን መወለድ ወይም የኢንካርኔሽን ተብሎ የሚነሳውን ትምህርት የገለጹበት መንገድ አለ። እንደ አብነት ያህል ቅዱስ ዮሐንስ ወንጌላዊን ስንመለከተው ከላይ የቀዳማይ ልደቱን በማብራራት ነው የጀመረው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር እያለ ያህንን ጉዳይ በማብራራት ከሄደ በኋላ ነው ወደ ታችኛው የወረደው፣ ቃልም ሥጋ ሆነ ይላል። ቅዱስ ሉቃስን ደግሞ ስናየው በብስራት ነው የተናገረው። የብስራቱን ጉዳይ ነው በጣም በጥልቀት ሲጽፍልን የምናየው። ቅዱስ ማቴዎስ ደግሞ የዘሩን ጉዳይ እየቆጠረ አይደል የአብርሃም ልጅ የዳዊት ልጅ እያለ እያብራራ ይመጣል። ቅዱስ ዮሐንስ አፈወርቅ ግን ቸርነትን አብዝቶ ደጋግሞ ይናገር ማለት ልትወስነው የማትችለው ተወሰነ። ይሄ ትትናን ፍቅርን ሊገልጽ ነው። በኋላ ላይ ስለ ሕማሙ ስለሆነ በጣም በሰፊው አምልቶ የሚጽፍልን ዮሐንስ አፈወርቅ የክርስቶስን በሁለተኛው አውዱ ላይ በሶስተኛው አውዱ ላይ ስናየው የምናገኘው ይሄ አምላክ ቅድም አይወሰንም የተባለው እንዴት እንደተወሰነ እና ለማንም እንደተወሰነ ለማንን ሲን ዋጋ ለመክፈል እንደሆነ በሶስተኛው ክፍሉ ላይ ከተናገረ በኋላ እነዚህን ነጥቦች ካስረዳ በኋላ ነው ወደ አራተኛው ነጥብ ይመጣው። እንዲህ ይላል ቃል በቃል የተሰበሰብን እኛም የማይታየውን የእርሱን ሕማሙን እንናገራለን። አሁን ከዚህ በኋላ ነው የኛ የዳሰሳችሁን ጉዳይ የሚመጣው። እስካሁን 3 ይዘቶችን እያሳለፈ ነው ቅዳሴ የመጣው። ማን ነው፣ እንዴት ነው፣ ለምንድን ነው፣ ቸርነቱ ምንድን ነው እያለ የክርስቶስ አምላካችንን እያንዳንዱ ጉዳይ ካብራራ በኋላ ልክ አራተኛው ክፍል ላይ ሲደርስ አሁን ከዚህ በኋላ ግን ይላል ቅዱስ ዮሐንስ አፈወርቅ የምንናገረው ሕማሙን ነው። አስቀድመው ፍሬ ቅዳሴ ከመግባቱ በፊት ንዜኑ ሞተከ ብለን አሜን አሜን ብለን እናምናለን ትንሣኤን ዕርገትህን እያልን የተናገርንበትን እያስታወሰ ከዚህ ክፍል በኋላ ከዚህ በኋላ ልንናገር ምንችለው ስለ ሕማሙ ነው ይላልና የተሰበሰብን እኛ የማይመረመረውን የእርሱን ሕማሙን እናገራለን፣ የማይሞት የእርሱ ሕማሙን እናገራለን። ከደቀ መዛሙርቱ ጋር በተቀመጠ ጊዜ በዛች ሌሊት በአባቱ ፍቃድ ሰውነትን ለሞት ሰጠ ይላል እና የሕማሙን ጉዳይ ያው ሰሙነ ሕማማትን ነው እያሰብን ያለ ነው እና የሰሙነ ሕማማትን ጉዳይ ስታይ በጣም ገኖ የምናየው በጣም በስፋት ሀተታ ሲሰራለት የምናየው ታላቅ ቀንም ብለን የምናስበው ሐሙስና አርብ ላይ ነው የምንመጣው። ያው ሐሙስ የተያዘበትን የጸሎት ሐሙስ የምናከብርበት የሚስጥር ቀን የምንልበትን ከዛ የነገረ ስቅለቱን ጉዳይ የሚያብራራ ነውና ዮሐንስ አፈወርቅ ወደ ሐሙስ ነው የሚወስድን። ያቺ የተያዘባት ያቺ ከባድ ምሴተ ሐሙስ አይደል የሚላት በዛሽ ሌሊት ብሎ የገለጻት ያችን ነው ሁላችን በጎላና በተረዳ እንደምናውቀውና ያችን ሌሊት ሲያብራራ በጣም ልብ ይነካል። በጣም የሚደንቅ ዮሐንስ አፈወርቅ እንደቀል በቃ ተያዘ ብሎ አይደለም የሚጨርሰው፣ ወዮ ነው የሚለው። በጣም ለቅሶ ይበዛበታልና በጣም እያነባ ነው። የምትወዱት አልቅሱለት ቅድም ብለሃል አንተ፣ አልቅሱለት ብቻ አላለም፣ እሱም አልቅሶ ነው ያሳየን ወዮ እያለ እና ቅድም እንዳልከው የሐሙስን ጉዳይ ስታስብ
በዚህ ቅዳሴ ላይ ቅዱስ ዮሐንስ አፈወርቅ ሊያስተላልፍልን የሚፈልገው መልእክት አንድ ጉዳይ አለ። ሌሊታቸው የወደመባቸው ሰዎች እንዳሉ በሌሊታቸው ክርስቶስን የከዱ ሰዎች እንዳሉ የሆኑ ሌሊቶች አሉ በጣም አስቀያሚ የምትላቸው መልካም ያልሆኑ ምክንያቱም ሞቱ ዛሬ እንናገራለን ስትል ህማሙን ዛሬ እንናገራለን ስትል ያቺን ሌሊት እንድታስብ ይፈልጋልና በሆኑ ሌሊቶች ክርስቶስን አላቀውም ብለን የካድን ሰዎች አለን አናቀውም ብለን የተናገርንበት ሰዎች አለና 4ኛው ክፍል ላይ እሱን እናገር። መልካም አሁን እሱን ስትናገር ስለ ለቅሶን እንዴት እንደገለጸው ማለት ብዙ ሀተታው ያመጣና እዚህ ቁጥር 55 ላይ እንዲህ ብሎ ይጀምራል። በአዳም ፊት የህይወት መንፈስ እፍ ያለ አፍ ከሐሞት ጋር የተቀላቀለ የቆመጠጠ መጻጻ ጠጣ። ወዮ የወልድን መከራውን የሚናገር ምን አፍ ነው? ምንስ ከንፈር ነው? ምን አንደበት ነው? የፍቁር የጌታ ህማማት በተነገረ ጊዜ ልብ ይለያል፣ ህሊናም ይመታል፣ ነፍስም ትንቀጠቀጣለች፣ ስጋም ይደክማል። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ እያለ እጅግ በጣም በቤተ ክርስቲያናችን ካሉ ግብረ ህማማት ሲነገር የሚጠየቁ ሐሳቦች አሉ። ከሚያሳዝኑና አንጀት ከሚበሉት የእመቤታችን የቅድስት ድንግል ማርያም ለሃ ማርያም ይባላል ከዮሐንስ ጋር ያደረገችው ዲያሎግ ይነሳል። በሌሎችም ድርሳናት ውስጥ አሉ። ልክ ይሄ ድርሳነ ማህያዊ ላይ እንደምታውቀው ሲነሳ በየምዕራፎቹ በየቦታዎቹ ጌታችን መድኃኒታችን ኢየሱስ ክርስቶስ ለድህነት ዓለም ሲል የተቀበለውን ህማሙ ይናገራልና ልክ እንደዚሁ ይሄ አባታችን ቅዱስ ዮሐንስ አፈወርቅ እንዲህ እያለ ይናገራል። ለአዳም የህይወት እስትንፋስ የሰጠው እርሱ ዝም አለ፣ እንደምን ያለ ትህትና ነው እያለ በቀደመው ክፍሉ ላይ ይናገራልና ወዮ እያለ እያለቀሰ እንዴት ህማሙን እንደሚገልጽ ቅደም ከተናገርከው አንፃር ነውና እስቲ ሌሎቹስ ክፍላታቸው እንዴት ብሎ ገለጣቸው? በጣም ጥሩ። አሁን ቅድም 4 ነገሮችን ነው ያነሳን የነበሩ። እንግዲህ የቅዳሴው ይዘቱ ማንነቱን ከመግለጽ አብን ገለጸ፣ ወልድን ገለጸ፣ ከዛ ቸርነቱን ገለጸ። 4ኛው ክፍል ላይ ሲገባ ነው አሁን ወዮ ብሎ የሚጀምረው። ስለ ህማሙን እናገራለን። ቅድም አንተ ስትለው የኦርቶዶክሳዊነትን ነጥብ ዮሐንስ አፈወርቅ በደንብ አድርጎ ገልጾናል ብዬ አስባለሁ። የህይወት መረዳት የኛ ክርስትና ኦርቶዶክሳዊነት ጽንሰ ሐሳቡ በዮም ክርስትና ነው ያለው ማለት ይሄ በዛሬነት የምታልፈው ነው እና ምክንያቱም መጨረሻ ላይም ስትኖረው ትላንትም ነገም በማተለው ዛሬነት በሚኖር ማዕቀፍ ውስጥ እንድትኖር ነው የሚካሄደውና አይተህ ከሆነ ክርስቶስ መጨረሻ ላይ ይሄን ህማም ካለፍን በኋላ ክርስቶስ ተንሥአ እሙታን እንላለን። ከተነሳ እኮ ቆይቷል፣ በጣም ረጅም ጊዜ ሆኖታል። ግን ዛሬም ተነሳ እያልክ እንድታወራ ትፈልጋለች። ዮም ተወልደ የሚል አለን አይደለ? ልደቱ ላይ ከተወለደ እኮ 2017 ዓመቶች አልፎታል። ዛሬን ግን ትፈልጋለች ቤተክርስቲያን። ዛሬም ተወልዷል ስትል የመወለዱ ጉዳይ ዛሬም ድረስ እንደሚመለከተን ከኛ ህይወት ጋርና ዮሐንስ አፈወርቅ ተሰምቶታል ማለት ሲገረፍ አልነበረም እኮ በቦታው ግን ወዮ ይላል። አይቶታል፣ በጣም ተረድቶታል። እና የክርስቶስን ህማሙን እንድናስብ የሚፈልገው በዚህ ልክ ነው። የሆነ ለሆኖ ሳምንታት ብቻ ህማማት ነበር ብለን እንድንወጣ አይደለም ዮሐንስ አፈወርቅ ፈልገው። እንግዲህ በእያንዳንዱ የህይወት ዘመን ሁሉ ቅዱስ ዮሐንስ አፈወርቅ በዚህ ልክ ተረድቶታል። ወንጌላዊ ቅዱስ ዮሐንስ ህይወት ዘመኑን ሁሉ እኮ ስሙ ራሱ ቁጥረ ገጽ እስክትል ያስጠራኸው ህማማት ነው፣ ሌላ አይደለም። ተነስቶ እኮ አይቷል፣ ሄዷል። ከቅዱስ ጴጥሮስ ጋር ሩጦ ትንሳኤውን ቀድሞ ከሐዋርያት መካከል ካዩት 2ቱ ናቸው። ግን አይገርምም? ካለፍም እርገቱንም አይቱን ከዛ በኋላ 70 ዘመናት ሙሉ ፊቱን ሊፈታ አልፈለገም። እንግዲህ አስቡት ምን ያህል ህማሙ ልባቸው ውስጥ እንደገባና እቺ ወዮ የምትለው ቃል ለቅዱስ ዮሐንስ አፈወርቅ ምን ያህል እንደተሰማው የሚገልጽ ነው ብዬ አስባለሁ። እንግዲህ ህማሙንም ስናይ አሁን በ4 ነገር ገልጾታል ብዬ አስባለሁ። የህማሙ ጉዳይ ገና ሲጀምር እንዲህ አለ፣ ሁሉን የያዘውን ያዙት ይላል። አይቶ ከሆነ ቅድም ሲተረጉምልን ነበር ወልድ ማን እንደሆነ እንዲያ አኗኗሩ ከዓለማት በፊት የነበረ ምናምን ብሎ ገለጸ። አሁን እዚህ ጋር እንደ መግቢያ ተጠቅሞበታል። ሁሉን የያዙታልና ሁሉን የሚገዛን አሰሩት፣ የሕያዋን የአምላክ ልጅን አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው ይላል። ከዛ ይሄን ካለ በኋላ በሚሸልቱት ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተሉ ወሰዱት፣ በመኳንንት ላይ የሚፈርደውን በእርሱ ላይ ፈረዱበት ብሎ ይናገራል። ከዚህ በላይ ወዮ የሚያስብል የለም ነው የሚለን። እና የመጀመሪያ ጉዳይ ሐሙስ ላይ የተከሰተችውን ኢቨንት ነው የሚነግረን። ማጎተቱት አርብ ላይ ጎትተውታል። ሐሙስ ላይ ግቢያቸው አስገብተው በጣም ተዘባብተውበታል፣ አሹፈውበታል። እሱ አልተናገራቸውም፣ ዝም ብሏቸዋል እያለ ነው ዮሐንስ አፈወርቅ ነገር። የሐሙስን ጉዳይ ከዛሽ ሌሊት አላለም ቅድም ስንጀምር ያቺን ሌሊት እያብራራ ከመጣ በኋላ ልክ 2ኛው ላይ ሲገባ ግን ዮሐንስ አፈወርቅ ገረመው።
በጣም ይደንቅ ቅዳሴውን ከፍተ ብታዩ አቆመው ነው በቃ እያብራራ ሄዶ ሁለተኛ ነጥብ ላይ የሚያነሳው ከዚህ ያውን ካልኩ ምዕራፍ በኋላ የሚያነሳው ወደ ሌላ ሐሳብ ነው የሚገባው። ዮሐንስ አፈወርቅ የገባበትን አባቶች ድርሳን ዘቅዱስ ዮሐንስ አፈወርቅ ላይ በተግሳጹም ላይም ሲመለከት ያነሳዋል። ይህን ጉዳይ ላይ ዕብራውያንን ያብራራበት መጽሐፍ ነው ያ መጽሐፍ እና ቅዱስ ዮሐንስ አፈወርቅ ወደ ኋላ ይመለሳል። ቅድም ታስታውስ እንደነበር የቅዳሴው ማነው የዓላማ ብለን አራተኛ ያነሳ ነው ህብረታዊ ህሉና ብለን ነበር። ህብረታዊ ህሉና ካልን በኋላ በሁለተኝነት ነጥብ የመጣው ሰውና ማነው ሰው ከመላእክት ጋር ያለውን ግንኙነት ዮሐንስ አፈወርቅ ወደዚህ ህብረታዊ ህሉና ይመለሳልና ልክ ህማሙን የሐሙሱን ኢቨንቱን እያስረዳ የሐሙሱን ሁናቴን እያስረዳ ከመጣ በኋላ ወደ መላእክት ጉዳይ ይመለስና ነገረ ሰብና ነገረ መላእክትን ያነጻጽራል በህማማት ጉዳይ ላይ እና መላእክት እንግዲህ እንዲህ አላቸው ሲገልጻቸው ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን እናንተ ግን ወይም እኛን ወክሎ በአደባባይ ላይ አቆሙት ይላል። እና አሁን ቅድም ህብረታዊ ህሉና ከመላእክት ጋር ብለን ያነሳ ነው ለዚህ ነው። እና መላእክት እንኳን በፊቱ ላይ ለመቆም የሚፈሩትን በአደባባይ አቆሙት ይላል። ለሱራፌል ዘውድን የሚያቀናጃቸውን ወይም የሚሰጣቸውን የወሾ አክሊል ወይም ዘውድን አቀናጁት ካለ በኋላ ለኪሩቤል የግርማ ልብስ የሚያለብሳቸውን ለመዘባበት ቀይ ግምጃ ለበሱት። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት እየተዘባበቱ በፊቱ ተንበረከኩበት ይላል። እንግዲህ ቅድም ከመላእክት ጋር ያለን ህብረት መቋረጡ አንዱ ማሳያ ይሄ ነው። እነሱ በመፍራት ይሰግዱለታል። በዛ ሰዓት የነበሩ ሰዎች ግን በመዘባበት ይሰግዱለት ነበር። ለነሱ አክሊልን የሚያቀናጃቸውን እኛ ግን የሾህ አክሊል አቀናጀው ነው ብሎ መላእክትና ሰዎችን በጣም እያነጻጸረ ይላል ቅዱስ ዮሐንስ አፈወርቅ። ይሄንን እያብራራ በመላእክት እየተገረመ ሳለ ቀጣይም እንዳልታቃለ ተደነቀ። ወደ መደነቅ ነው የገባው። እንግዲህ መላእክትን አስባቸው ንጽህናቸው፣ ክብራቸው፣ ቅድስናቸው እነሱ እንኳን እንዲህ ሊደፍሩት ያልወደዱትን ቅዱስ ያዕቆብ ዘስሩግ እንደተናገረው እኛ ግን ደፈር ነው ብሎ ይናገራል። ሶስተኛው ነጥብ ላይ ስገባ በዚህ ቅዳሴ ላይ ቅዱስ ዮሐንስ አፈወርቅ ይመለስና ቅድም ሰዎችን ተናገረ። ቅድም አንተ ስታነሳው ወዮ እያለቀሰ ከዛ ወደ መላእክት ሄደ። መላእክትን አያቸውና ገረሙ። ከዛ ዮሐንስ አፈወርቅ በጣም እየደነቀው ከሄደ በኋላ ምን አለ መሰለ እንዲህ ያለ ትሕትናስ እንደምን ያለ ትሕትና ነው። አሁን ቅድም አንተ የጠቀስከው እዚህ ላይ ነው ሶስተኛ ክፍሉ ላይ የሚመጣው። እንዲህ ያለ ትሕትና እንደምን ያለ ትሕትና ነው። እንዲህ ያለ ትዕግስት እንደምን ያለ ትዕግስት ነው። እንዲህ ያለ ዝምታ እንደምን ያለ ዝምታ ነው። እንዲህ ያለ ቸርነትስ እንደምን ያለ ቸርነት ነው። ቅድም ታስታውሳለህ የሆነ ክፍል ላይ ስለ ቸርነቱ እንናገራለን ብሎ ያሉን እዚህ ላይ ያመጣውና አሁን ገረመው። ቅድም ለመናገር ጓጉቶ ነበር ስለ ቸርነቱ አወራለሁ እያለ ነበር የመጣው ዮሐንስ አፈወርቅ። አሁን ግን አቅቶታል። አንደኛ እንባ አለው፣ ሐዘን አለው፣ ስሜት አለው። ከዚህ በኋላ እንዴት ነው ትሕትናውን፣ ቸርነቱን፣ ፍቅሩን እንዲህ ያለ ሰው መውደድ እንዲህ ያለ ፍቅር እንደምን ያለ ፍቅር ነው። በዚህ ልክ ሰው ሊወደድ አይችልም ብሎ ቅዱስ ዮሐንስ አፈወርቅ በሶስተኛው ክፍሉ የመደነቅ ክፍል ነው የምናገኝበት በዚህ የቅዳሴ መጽሐፍ ላይና እንዴት ያለ ነው ብሎ ካብራራ በኋላ አራተኛ ላይና ወደ ዋናው ጽንሰ ሐሳብ ሲመጣ ሕማማትን በደንብ አድርጎ የገለጸበት አውዶች አሉት ይለናል። የአራተኛው ቅድም የወልድን መከራ የሚናገር አፍ እንዴት ያለ ነው። አዩ እስካሁን በቃ እየተደነቀ እየገረመው መላእክትን የሚያመጣል እኛንም ይታዘበናል። ዮሐንስ አፈወርቅ ያየናል። ከዛ ወደ ላይ ይወጣል። ሶስት አካላት ነው። ዓለመ መላእክት ላይ ይገባባል፣ ዓለመ እግዚአብሔር ላይ ይገባል፣ እግዚአብሔር ላይ ከዛ ደግሞ ዓለመ ሰብ ላይም ደግሞ ይገባና በሰው ይደነቃል፣ በመላእክት ይገረማል፣ እግዚአብሔርን ያደንቃል። ሶስቱን እያለ ነው በማዕቀፍ ውስጥ ቅዳሴው እየተዘዋወረ የሚሄደው። ከዛ ልክ አራተኛው ላይ ሲደርስ አሁን ኑ ከዚህ በኋላ ስለ ሕማሙ እናወራ ብሎ ቅዱስ ዮሐንስ አፈወርቅ የወልድን መከራ መናገር የሚችል አንደበት እንዴት ያለ አንደበት ነው ብሎ ከተናገረ በኋላ አዳምን የፈጠሩ እጆች በመስቀል ላይ ተቸነከሩ፣ ከሕማም ጋርም የተቀላቀለ ኮምጣጤን አጠጡት ብሎ የማይሞተው ሞተ ይላል። አሁን ወደ ዓርብ እየተጓዘ በአራቱ ማዕቀፍ ይገልጸዋል ሕማሙን።